ነገራችን ሁሉም በክርስቶስ አዲስ ፍጥረት ነው። ኢየሱስ አንስቶ ማን ይጥላል ከቶ? ያ እና ደስ ብሎኛል። በዘፈን ነው የማውቀው። ትቀልዳለህ እንደ አርቲስት ነው የሰፈራችን። እኔ ደግሞ በክርስቶስ ነው ማቀተው የትላንትና ሰነድ አወጣው አይደለ? ሰነድ እኔ ፔጅ ላይ እናወራበታለን፣ በደንብ እንነጋገራለን። እግዚአብሔር ይባረክ። እንዴ በጣም እኮ ፕሮፋይሉን ገብቼ ሳየው አሁን በደንብ መጣልኝ። እንዴ በደንብ ነው የምናወራው። ችግር የለም። እግዚአብሔር እውነትም ይለውጣል። ጌታ ይቀይራል። ጌታ ያስተካክላል። ዋው መጀመሪያ ሲጀምር ምናልባት ሙድ ይዘውበት ሊሆን ይችላል። በጌታ ነኝ ሲል እሱን እናወራለን። አረ ከአንዳንድ ነው ፎሎ ያደረኩት። እኔ እኮ ፈጣን ነኝ በዚህ አክዬ ተባረክልኝ። በጣም ደስ ብሎኛል። በጣም እኛም ሁላችን ነው ደስ ያለ። ዳወሶ ፓወርፉል በጣም ኃይለኛ ነው ግጥሙ። ደግሞ የመጽሐፍ ቅዱስም ዮናስ ተጠፍቷል 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ቆይቶ አሁንም የጠላት አልቃላው ተደፋ። ዮናስ ተውጦ አልቀረም ተተፋ ነው ያለው። ኢየሱስ ጌታ ነው። አሜን። ሰይጣንን የሚያስተፋ ዓለምን የሚያስተፋ የክርስቶስ ፍቅር this is so powerful። አክሊሉ thank you so much። በጣም ነው የባረከኝ። ጌታ የተመሰገነ ይሁን። ሜሪ ሌላም ጊዜ አክሊሉ ግጥም ምናምን እንዲህ አይነት ነገር ካለ አርቲስት እንደሆንክ አሁን ዮንዬ ነግሮኛል። ፕሊዝ የኔም ቤት ኤኒታይም እንደዚህ አይነት የክርስቶስን የሚያሳዩ ግጥሞች ለመስማት በጣም ኤኒታይም ክፍት ነው። ፕሊዝ ብቅ በቃ ይፈቀድልኝ። ደረስ ብዬ ልምጣ ለቅሶ ቤት። እሺ ወንድሜ በረከት በደስታ በጣም በደስታ ታውቀኝ ይሆናል እንጂ እኔ ያውቃለሁ። ያው በጣም ከትምህርቶች ተጠቅሜያለሁ። እግዚአብሔር ይባርክህ። ለነገሩ ብዙዎች ያውቃሉ፣ የተወሰኑ ብዙዎች ያውቁኛል። እኔም እነ ቅዱሴም ምናምን በደንብ ያውቁኛል። ቅዱሴ ቤት አልጠፋም። ኤኒዌይ የእግዚአብሔር ትልቁ አጀንዳ ሁሉን በክርስቶስ ለመጠቅለል እስከሆነ ተጠቅልለን ነው ምንም ሳናዋጣ አባቴ። አሜን። በጣም ነው የባረከኝ ግጥሙ። እኔ ይቅርታ አላየሁህም። ምናልባት እኔም ቪዲዮህን ባይ ገብቼ ላውቀህ ይችል ይሆናል፣ ግን አም ሶሪ ገና አሁን ነው ፎሎ ባክ ያደረግኩት። ሌላም ጊዜና ዮናስ ተተፋ ሶ ፓወርፉል። ሙሉ ግጥሙ ድንቅ ነው፣ ግን በጣም ደስ ብሎኛል። ታውቃላችሁ አንድ እናት የሆነ ጊዜ ዮናስ 3 ቀንና 3 ሌሊት አሳ ነባሪ ሆድ ውስጥ ቆየ ሲባል ሳቀባት። የሆነ ሰው ምን ነክቶሻል? ያንን የሚያክል ትልቅ ሰው እንዴት 3 ቀንና 3 ሌሊት አሳ ነባሪ ሆድ ውስጥ ይቆያል ሲላት፣ እናትየው ትልቅ ነበረች። ስማ ልጅ ያለችው እኔ መጽሐፍ ቅዱስ ይበለኝ እንጂ ዮናስ አሳ ነባሪ ሆድ ውስጥ አይደለም፣ አሳ ነባሪው ዮናስ ሆድ ውስጥ 3 ቀንና 3 ሌሊት ቢለኝ አምነዋለሁ አለችው። እና ሃይ ሄሎ can you come back can you say hi እና ጌታ ስሙ የተባረከ ይሁን። that was so powerful አክዬ። እኔም ግጥሞች በጣም እወዳለሁ። በነገርህ ላይ አንዳንድ ግጥሞች እንደውም እንትን ያደረኳቸው አሉ። ድሮ በተለይ እወዳለሁ። አንድ ጊዜ ከእናቴ ጋር የጻፍነው ግጥም ነበረ እንትን የሚል ስሙን መሸከም ተስኖኝ በጌታ መባል አሳፍሮኝ መጽሐፍ ቅዱሴን ደብቄ አምልኮ ሲሄድ ተጠንቅቄ ለካስ ይላል ለካስ ጌታዬ በእኔ በደል በአደባባይ ላይ በሕዝብ መሃል እርቃኑን ነበር የተገረፈው፣ በመስቀል ተሰቅሎ ደም የፈሰሰው፣ ራቁቱን ነበር የዋለልኝ ውድ ሕይወቱን የሰጠልኝ። ታዲያ አሁን የፈለገውን ቢሉኝ ለሚያፍር አፍራለሁ ዛሬ ገብቶኝ፣ ክብር ለስሙ ይሁንልኝ ትላለች። እና ዮንዬ እስኪመለስ ነው እኔም ትዝ ያለችኝን ያወጣሁት። እህታችን ሜሪ መጀመሪያ ቀዳሚ ነበርኩኝ፣ ጥያቄ ነበረኝ ምንም ሳልናገር ብላለች። ሜሪዬ በጣም የተወደደች የዚህ ቤት
ዋና ሰዎች ዮኒዬ በነገር ላይ ድንቅነሽ ዋና ነች ኃላፊዎች ከኔ በላይ ዋናዋ እሷ ነች። ቢተከል ተክላ ሚነቀል ምትነቅል ዋናዋ። ሌላ ደግሞ ሜሪዬ ነች። ጀንደር ሪቪል ፓርቲውን ያደረግነው የእሱን ልጅ ነው። በጣም የተወደደ ወንድም ነው። መጨረሻ ላይ እሱ ይጸልይልናል። በጣም ብዙ ወንጌል የሰራ ተወዳጅ ወንድም ነው። ፓስተር እስራኤል ይባላል። የምታውቁት ሰዎች ትኖራላችሁ። ብዙ ቦታ ላይ ቤተክርስቲያን የተከለ ብዙ ወንጌልን የሰራ ወንድም ነው። ተወዱታላችሁ። እሱ መጨረሻ ላይ ይጸልይልናል። ከሱ በፊት ግን ሜሪዬ ጥያቄ ትጠይቅና ዮኒ የመጨረሻውን ንግግር ይናገራል። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ዮኒ ስላገኘው በጣም ደስ ብሎኛል። ደግሞ በጌታ በመሆኔም በጣም ነው የተደሰትኩት። እግዚአብሔር አምላክ አሁንም ጸጋውን ያብዛልኝ። መጽሐፍ ቅዱስ ላይ ቆላስይስ ምዕራፍ 2 ቁጥር 6 እንዲህ ይላል፣ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት እንዲሁ በእርሱ ነው። ሕግጋት ላይ በተመሰረተ ፍልስፍናና ከንቱ መግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ ይላል። እስከ 8 ያለው እናነበብኩት። ልዴ ፈለኩት በቤቱ ተጫምተይ በቤቱ ተተክለይ ጸንተይ እንድትኖር እግዚአብሔር አምላክ ጸጋውን ያብዛልኝ። በጣም ደስ ብሎኛል። አሁን ደግሞ አንተ ያለህበት ቦታ እዚህ በመገኘቴ በጣም ነው ከልቤ ነው ደስ ያለኝ። ጥያቄ ደግሞ አሁን በጌታ ላልሆኑት ሰዎች ምን ትመክራለህ? ይሄ ብቻ ነው ጥያቄ፣ ብዙ አላበዛም። ዮኒዬ በዛው እንትን ለማድረግ አንድ ላይ እንዲጠቀለለው ቆንጆ ጥያቄ ነው ሜሪዬ የጠየቀችው። በነገራችሁ ላይ ነገ ማታ ዱባይ ያላችሁ ሰዎች በፍሎሪዳ ሲቲ ሆቴል ማስታወቂያ ያለ ስራ እንዴ ዮኒዬ ፍሎሪዳ ሲቲ ሆቴል ባኒያስ ሜትሮ ስቴሽን ፊት ለፊት ላይ እግዚአብሔርም ይረዳናል። ስለዚህ እሱን ልበል። እዛ ቦታ ላይ የምናገለግለው ከዚህ በኋላ ለ2 ሳምንት ነው፣ ለዚህኛው እሑድና ቀጣይ እሑድ። ከዛ በኋላ የሚገርም ዮኒዬ በጣም ብዙ ሰው በዝቷል። ቦታው እንዳውም ጠቦናል። በቅርብ ጊዜ ወደ ሌላ ስፍራ እንቀይራለን። ከ2 ሳምንት በኋላ ሌላ አዳራሽ ውስጥ እንገባለን። ቤተክርስቲያን ነው። እሱንም አድራሻውን እንነግራችኋለን። ለ2 ሳምንት ይሄኛው እሑድና ቀጣይ እሑድ ግን አሁን በነገርኳችሁ አድራሻ ላይ ነን። ዮኒዬ እስርሽ አልኩትኝ ፓስተር እስራኤል ተወዳጁ አባታችን ጋር ጸልየን የምንጨርስ ይሆናል ማለት ነው። ፍጽዬ ሰላም ብያለሁ። ነው ስድብ ኃጢአት ነው። ዳይሬክትሊ ኃጢአት ነው። ደፋር ስንሆን ሌላ መንፈስ ሲኖርብን ነው የምንሳደበው። እሱ ነበረኝ እና ትልቁ መጀመሪያ ራስን መግዣው መንገድ ብዬ የማስበው ለወንድምና ለወጣቶቼ በየትኛውም እምነት ብትኖሩ የስድብ መንፈስን ለማቆም መሞከር። ያ ደግሞ የሚሆነው በጸሎት ነው። በየትኛውም ቦታ ኑሮ ችግር የለብኝም። ትልቁ የስድብ መንፈስ መኖራል። እኔ ሊሚት አድርጌው ነበር። ሊሚቱ ምንድን ነው? ህፃናቶች
እናቶችን፣ አባቶችን ላለመስደብ ሌላውን የሚል ነገር ነበረ። ስህተት ነው። ስድብ በቃ ጌታ አይፈቅደው። ስድብ የሚያስደስተን ከሆነ የዲያብሎስ መንፈስ ውስጣችን